ሰላም 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 እንዴት ናችሁ? የተወዳችሁና እየተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ ብዝት ይበል። እወዳችኋለሁ፣ አከብራችኋለሁ። ለምትሰጡኝ አስተያየት ሁሉ ከልብ ነው አመሰግነው። ብዙ ሰዎች ሀሳብ አስተያየታችሁን እየሰጣችሁኝ ከኔ ጋር ይህንን ቪዲዮ እያንዳንዱ ቪዲዮ አብራችሁን እየሰራችሁ ስለሆነ ከልብ ነው አመሰግነው ቤተሰቦቼ። አሁንም በዚህ ቪዲዮ ሀሳብ አስተያየታችሁን ኮሜንት ላይ እንድትጽፉልኝ በትህትና ጠይቃለሁ። ላይክ ሰብስክራይብ እንዲሁም ሼር እንድታደርጉም በትህትና እጠይቃለሁ። ውድ የሆናችሁ ቤተሰቦቼ የእናንተ ድጋፍ ያው ያስፈልገናል፣ ምንም ጥያቄ የለውም እና ዛሬም እንደተለመደው የሆነ ቪዲዮ ይዤላችሁ መጥቻለሁ። አነጋጋሪ ነው። እንግዲህ ሰሞኑን ዳኒና ጽጌ ያሉበት ሁኔታ ሁላችሁም ተረድታችኋል ብዬ አስባለሁ፣ አይታችኋል ብዬ አስባለሁ። ዳኒ እንግዲህ ከጽጌን ከበጸሎት ጋር ካያት ጊዜ ጀምሮ ያው ምንድነው በእጅ ያዙት ወርቅ ከመዳብ ይቆጠራል የሚባለው አይነት አባበል በባለፉት ጊዜያቶች ዳኒ ጽጌን ገሸሽ ሲያደርጋት ነበረ። ታስታውሳላችሁ። አብርሃምና ሩታ እንኳን ዳኒን ሲጠይቁት እኔ በፍጹም ከእህትነት ያለፈ ነገር እሷን አንድም ቀን አስቤያት አላውቅም፣ ላስባትም አልችልም ብሎ እኔ ፍቅረኛ አለኝ ብሎ ሜሮን ይዟት መጥቶ ነበረና እንግዲህ ይህን ሰሞን ደግሞ በጣም እያስቸገራት ነው። እሷ ከበጸሎት ጋር ነኝ ብላለች። ዳኒ ደግሞ ሞቼ ይገኛለሁ ከኔ ጋር ካልሆንሽ፣ እንዲያውም አንዳንዴ እየገረመኝ ነው እና በጉልበት ሁሉ ነው ከኔ ጋር መሆን አለብሽ እያላት ያለው እና ዛሬ እንደተለመደው ደግሞ በጣም የሚገርመው ነገር ቀለበትና አበባ ይዞላት ሄዷል። እሷ ግን እንደዚህ እንትን ማለት ነው ቆሻሻ አድርጋ አበባውን በጣም በሚያሳዝን ሁኔታ ጥለዋለች እና እውነት ለመናገር እኔ ተሸማቀቅኩ ማለት ነው ለዳኒ ማለት ነው። ማለት ሰው ሲጠላችሁ እንዲህ ነው በቃ ሲጠላችሁ ድርጊቱ ይናገራል እና በቃላት የግድ ሊናገር አይገባም እና እሷ አበባውን የጣለችበት መንገድ እውነት ለመናገር እኔ ዳኒ ቢሆን በጣም ይሸማቀቃሉ ብዬ ነው የማስበው። እና ያው ዳኒ ታውቁታላችሁ ደግሞ ዳኒ ይታወቃል ነገሮችም በእርግጠኝነት አሁንም እኔ የሚሰማኝ ጽጌን አፍቅሯት ሳይሆን ጽጌን ለማበሳጨት እንዲሁም ደግሞ ከበጸሎት ጋር ያላት ነገር እንዲበላሽ ስለፈለገ ነው፣ ሌላ ነገር አይደለም። እሷም ምናልባት እልህ ውስጥ ያለች ይመስለኛል እና በጸሎትን የእውነት አፍቅራው ሊሆን ይችላል ብዬ አላስብም። አፍቅራው አይደለም እኔ የምለው ማለት ነው። ግን ያው ዳኒን ለማብሸቅ ለማናደድ ለማቃጠል ይመስለኛልና እሱም ደግሞ እየተከታተላቸው ሰላማቸውን እየነሳቸው ነው። ባለፈው እንግዲህ አንድ ዝግጅት አዘጋጅታ በጸሎትን ቤት ጋብዛው ነበር አይደለ? ጽጌ ማታ ምን እንዳደረገ አይታችኋል። ያንን ቪዲዮ ማለት ነው። በጣም የሚያሳዝን ቪዲዮ፣ ኬካቸውን በእጁ አጨማልቆ እስከ መወርወር ምናምን ነገር የደረሰ በጣም የሚያስጠላ ማለት ነው የሚያስጠላ ነገር አድርጎ ነበረ። ትላንትና ማታም ደግሞ እንግዲህ ከጽጌ ጋር ሻንጣውን ወስዶ ሄዶ ነበር። እኔ በጣም የገረመኝ ነገር አንድ ላይ ነበረው የሚኖሩት የሚለው ነገር ራሱ በጣም አስገርሞኛል። ዳኒ እንግዲህ በያለበት ነው ሻንጣ ያለው። አንዴ ጽጌ ጋር ይኖራል፣ አንዴ ሜሮን ጋር ይኖራል። በጣም የሚገርም ልጅ ነው እና ከእያንዳንዱ ቦታ ሻንጣ ይዞ ሲወጣ ነው የምታዩት። ከዚህም ፊት ታስታውሳላችሁ ሩታና አብርሃም የተጣሉ ጊዜ ከሜሮን ጋር ሆነው ሻንጣ ይዞ ሲወጣ ነበረ ከሜሮን ጋር ማለት ነው እና ሩታን ይዞ ገስት ሃውስ ምናምን በጣም የሚያስገርም ልጅ ነው። ዛሬም ደግሞ ከጽጌ ቤት ሻንጣ ይዞ ትላንትና ደግሞ ሲወጣ ነበረ። አንድ ላይ ነው ወይ የሚኖሩት? የኔ በጣም የሚያስገርመኝ ጥያቄ ነው። አንድ ላይ እየኖሩ ነው ወይ? ይሄ ሁሉ ነገር ይገርመኛል። ምክንያቱም አንድ ሰው ወይ በፍቅር ወይ ወንድም ካልሆነ አንድ ላይ መኖር አይከብድም ወይ? ሴትና ወንድ አይከብድም ወይ? ምክንያቱም አስቸጋሪ ነው እንደኔ ማለት ነው። ገብቷችኋል አይደለ? የሆነ ሰይጣንም ሹክ የሚላችሁ ነገር አይጠፋማል ምንም ቢሆን ማለት ነው። ስጋት ይፈጥራል ብዬ አስባለሁ እና ኦፍኮርስ ሊኖሩ ይችላሉ፣ እንደዚህ ያሉ ሰዎች ሊኖሩ ይችላሉ። ግን በጣም ከባድ ነው፣ ሪስክ አለው ማለት ነው። ሪስክ አለው ለማለት ፈልጌ ነው። ምክንያቱም ዛሬ በወንድምና በእህት መካከል ራሱ አስተማማኝ ባልሆነበት ጊዜ ላይ አንዲት ወንድና አንድ ሴት አንድ ወንድና አንዲት ሴት አንድ ቤት ውስጥ ምንም ያልሆኑ ማለት ነው በዚህ ጋር የማይዛመዱ ምናምን አንድ ቤት እየኖርን ነው ብለው ከሆነ እኛን እያታለሉ ነው ወይስ ደግሞ ምንድን ነው? እኔ በጣም ግራ የገባኝ ነገር እሱ ነው። ለማንኛውም ዛሬ አበባ ይዞላት መጥቷልና ጽጌ ትቀበለዋለች አትቀበለውም አብረን የምናየው ጉዳይ ቢሆንም ዋናው ነገር ብዙ ሰዎች አብራችሁ ሆናችሁ የማይታያቸው እናንተ ካጠገባቸው ዞር ብላችሁ የተሻለ ነገር ላይ ስትደርሱ እናንተን ለመጣል በቃ የማይወጡትና የማይወርዱት አቀበትና ቁልቁለት የለምና
ተጠንቀቁ። በነገራችን ላይ ማለት ነው ስፔሻሊ እኛ ወንዶች የምንባል ሰዎች ደግሞ በተለይ ማለት ነው ወንዶች አጠገባችን ያሉትን ሴቶች ሳናይ ቀርና እነሱ የራሳቸው ህይወት ሲጀምሩ ያኔ ነው የሚታዩት። በነገራችን ላይ አጠገባችን እያሉ ላይ ይታዩን ይችላሉ እና የብዙ ሰዎች እንትን ነውና እስቲ ሐሳብ አስተያየታችሁን በዚህ ላይ ስጡበት። እስቲ አጠገባችሁ ኖሮ እናንተ ዞር ስትሉ እናንተም በቃ ወድጄሻለሁ አፍቅሬሻለሁ ያላችሁ ወንድ አለ ወይ? እስቲ ሐሳብ አስተያየት ስጡበት እዚህ ላይ ማለት ነው። ምናልባት በዙሪያችሁ ሳጋጥሟችሁ ያውቃል። ምናልባት በጓደኞቻችሁ ምናምን የምታውቁት ነገር ካለ እስቲ ኮሜንት ላይ ጻፉልኝ። ቪዲዮውን እያየን እስቲ አንዳንድ አስተያየት እንሰጥበታለን ማለት ነው። እንግዲህ የዳኒ ጉዳይ አልቅምና ይሄን አበባ አንዴ ለጽጌ አንዴ ለሩታ አንዴ ለሜሮን በቃ ይሄ አበባ የአበባ ማሳ ያለው ነው ይመስለኝና ዳኒ ሲኒው ለማንኛውም ለመጀመሪያ ጊዜ ነው የማደርገው። ያው ለመጀመሪያ ጊዜ ለጽጌ ነው ከአበባ አጠገብ ደግሞ እንደምታዩት ቀለበት ይቻላል። ያው እኔ እስከዛ የደበኳቸውን ወይም ደግሞ ያላሳዩዋትን ነገር ባሳየ ጽጌረዳ እውነተኛውን ነገር ትወስናለች፣ እውነተኛውን ነገር ታሳይኛለች ብዬ ስላሰብኩኝ ምክንያቱም እስከዛሬ ያላሳየዋትን ብለሃል አንተ ራሱ ምስክርነቱ ጥሩ ነው። ምክንያቱም ስንት ዓመት አብረው ሲኖሩ የኖሩት ማለት ነው። ጽጌና ዳኒ ማለት ቪዲዮ አብረው የጀመሩ ልጆች ናቸውና ከ10 ምናምን ምናልባት ከዚህ ፊት የነበሩ ቪዲዮዎችን የእነሱ ቪዲዮ አይታችሁ ከሆነ ሶሻል ሚዲያ ላይ ሲዘዋወር ነበር እና በጣም የሚገርመኝ ማለት ነው እና በጓደኝነታቸው በጣም ማደንቃቸው እውነት ለመናገር እንደዚህ አብሮ የሚቆይ ጓደኛ የለም እና በጓደኝነት ደረጃ በጣም ጎበዞች ናቸው አብረው መቆየት ማለት ነውና ብዙ ሰዎች እንደውም አንድ ላይ ፍቅረኛሞች ብለው የሚያስቡ ሰዎች አሉና ግን ፍቅረኛሞች አይደሉም። ትናንትናም ቃና ቲቪ ላይ አንድ ኢንተርቪው ነበረው ፍቅረኛሞች እንዳሉ ነው በግልጽ ጽጌ ብቻዋን ላወራት ወስኜ መጥቻለሁ። ከዚህ በኋላ የሚፈጠረውን አላውቅም ስትመጣ ምን ፊል እንደምታደርግ ምክንያቱም ይህን ነገር አትጠብቅም ከኔ በጸሎት በሌለበት ሌሎቹም ቤት ውስጥ የሚኖሩ ሰዎች በሌሉበት ለምን የጽጌን አላወራትም ብዬ አሰብኩኝ። በጣም ከባድ ነው ማለት አሁን ያለችበት ነገር እውነት ሆኖ ከእሱ ጋር ሪሌሽንሺፕ ላይ ከሆነ ያለችው ለእኔ ትላንትና ካለፉት ነገሮች በላይ ዛሬ በጣም እጎዳለሁ። ዳኒ ትጎዳለህ፣ ግን በጣም ዳኒ የሚጎዳ አይነት ሰው ራሱ አይመስለኝም እውነት ለመናገር ማለት ነው። በጣም ውስብስብ ነው፣ ውስጡ የሚታወቅ ሰው አይደለም። መጣች ጋይስ መጣች። ድራማ በጣም መጫወት ይወዳል እና ማለት ይችላል። በቃ ድራማ ማወሳሰብ፣ ሰዎችን ማበሳጨት። ጽጌ ደግሞ እንደምትናደድ ያውቃል። በቃ እሷን ምንድን ነው ወልፍ እንግዲህ ትናንትና ወስዶ ነበረ ማንም ተቀብላው ነበር ባስማሳ ከፈተው የሚል እኮ ግቢና እናወራለን። አይዞሽ አይኔ ነበር እንዲያወራሽ አጠቀሚ አይደል ማለት ለምን ደከመሽ ብዬ ነው። ውሃ ላምጣልሽ። ስለዚህ ቀኗን አበላሽቶ እንዴት ውሃ አንዳንድ ጊዜ የማንፈልጋቸው በጣም ከውስጣችን ያወጣናቸው ሰዎች ይመጡና ልጎዝጎዝልህ ምናምን የሚለው አሉ አይደል? እንደዚህ ያሉ ሰዎች ድካም ነው የሚሆኑት፣ የልብ ድካም ነው የሚሆኑት። እና አሁን ዳኒ ማለት ለጽጌ የልብ ድካም ነው። በቃ ቀንሽ እንዲያምር ስለምፈልግ እንደደከመሽ እንደደበረ ስላወኩኝ ለምን ቀንሽ አላሳምርም ብዬ ይዤሽ መጣሁ። ወደድሽ? አዎ ውርወር አደረገኝ። እንዲህ ከመጠየፍ እንግዲህ ይጠብቃችሁ። ይሄ ከባድ ነው፣ ምክንያቱም ስሜትን የሚጎዳ ነው። ያው ዳኒ አይጎዳም እንጂ ምክንያቱም እውነተኛ ነገር ይዞ ስላልመጣ ምንም አይመስለውም በነገራችን ላይ። ምክንያቱም ልቡ ለምንም ነገር ደንታ ያለው ልጅ ስላልሆነ ማለት ነው። በዚህ ሁኔታ ከጽጌ ጋር ባለው ሁኔታ ማለት ነው። ምክንያቱም ጽጌ ሌላ ጋር እንዳትሆን ነው እንጂ እሱ ታርጌት እሷ ወደደችው አልወደደችው ሄዶን ኬር በቃ ያ ነው የሱ የዳኒ እና ግን በጣም እናንተ የምትወዱት ሰው እንደዚህ አበባችሁ እንደዚህ እንደ ቆሻሻ እንዲብድግ አድርጎ ቢጥለው የሚሰማችሁ ስሜት በጣም ከባድ ነው አይደለ? እናንተ አክብራችሁ ምናምን ነገር ደስ ይለዋል ብላችሁ የምትገዙትን እንደዚህ መጠላትን በዚህ ማወቅ መቻል አለበት። ለመረጋጋት ሞክር።
ጭራሽ በአንተ ሰው መረጋጋት ምናምን ያለብኝ ማለት ነው። ለምንድነው እንደዚህ እየሆነችብኝ ያለ? እኔ ደግሞ ከበጽጋ ያለኝ ነገር የሚያስገርም ልጅ ነው እውነት። እሱ ነገር መቼም አይሳካል። ስለ በጸሎት አለም እያወራን ያለ ነው። እኔ ስለ አንቺና ስለ እኔ እያወራ ያለሁት ከአንተ ጋር መገናኘት እንግዲህ ከበጸሎት ጋር ነኝ ነው እሱ ደግሞ ዋና የሚፈልገው ከበጸሎት ጋር እንዳትሆን አይደለ? ዳኒ ከማንም ጋር እንድትሆን አይፈልግም። ብቻዋን ማስቀረት ነው። ፍቅረኛ እንድትሆን ይፈልጋል። እረፍ ቆይ እረፍ። ስንት ዓመት ሙሉ አብሮ ቁጭ ብሎ ምንም ያልመሰለችው ልጅ ዛሬ ቀለበት ይዞ በቃ በቀለበት ላይ አስርማን ነው። በቀለበት ሰው ይታሰራል ወይ? በፍቅር እንጂ ልብ ውስጥ ባለ ፍቅር እንጂ ሰው በቀለበት ሊታሰር አይችልም። እና እንዴት ነው? ምንድነው? ቀለበት ላድርግልሽ። ለማ? ላንቺ። አንተ እሷ ራሱ በጣም አስገረመ። ለማል እንዴ? ያ እውነት በቃ ዳኒ ማንን? አትወጂኝ? ምን? እንዴት ምን? አትወጂኝ? የምር ነው? አንተ በቃ ከዚህ በኋላ ከማንም ሰው ጋር እንድትሆኝ አልፈልግም። ከማንም ሰው ጋር አንቺን ማየት አልፈልግም። በቃ እስከዛሬ ያደረግሻቸው ነገሮች አለመረዳት የደደብነቴ ነው። ግን ከዚህ በኋላ በቃ ተረድቻለሁ፣ በስያለሁ። ሰው ከማንም ጋር መሆን የለብሽም። እኔ ለመርሳት ወይም ደግሞ እንትን ለማለት ከማንም ጋር አትሆኝም። ይኸው በቃ ከኔ ጋር ትሆኛለሽ። ለመብሰል ምን ያህል ማገዶ ፈጀህ ዳኒ? የኔ ጥያቄ እሱ ነው። ምክንያቱም ዛሬ በስያለሁ፣ በቃ እኔ ደደብ ነኝ፣ በቃ እስከዛሬ ሳይገባኝ ቀርቶ ነው ምናምን። አሁንም ገብቶ አይደለም፣ በቃ የተንኮል ነው እየሄድክ ያለው። አይዞሽ አይኖ እንደምትደነግጭ እኮ ግን ደግሞ የእውነት ጽጌ ትወደዋለች እንዴ? ይህን ነገር እንዴ ዳኒን የምትወደው ይመስለኛል። ልቧን እንትን ያላት ለምንድን ነው? ድንጋጤ፣ የእውነት ድንጋጤ ነው አይመስለኝም። አሞኛል ደግሞኛል ምናምን አውቃለሁ። ይህን ጥያቄ ከእኔ አትጠብቂውም። እውነት ነው። ስሜን ጸግሻል። ከዚህ በኋላ እኛ ነገሮችን ማረጋጋት እንችላለን። ገባሽ? አንቺ ከተስማማ ነገሮችን ማብረድ እንችላለን። ልክ ነህ። እሺ። ስለዚህ በቃ እንዲለያት ብቻ ነው አሁን ፍላጎቷ ማለት ነው። በቃ ወጥቶላት እንዲሄድላት ብቻ ነው የምትፈልገውና እያንዳንዱ ነገር አዎ ልክ ነህ ምናምን በጣም አስጠልቷታል። እንዳትነካኝ እኮ በቃ እሺ። ስሚ ተረጋግተሻል። እንጂ ጽናት ያንቺ ፍቅረኛ ዳኒ ማለት እያንዳንዱ ነገር በጉልበት አለ ማድረግ ይፈልገው። የእሷ ስጋት ይሄ ነው። አፈቅረዋለሁ፣ አታፈቅረው። እወደዋለሁ። አንቺ የምትወጂው እኔን ነው። አብረሽ እንደው የምትፈልጊው እኔን ነው አይደለም። ይሄ የምትይውን አላምንሽ። ለምን ይወጥሽ ለበጠበጣ እኔ እወጣለሁ። እኔ ነው የምትፈልጊው። ከእሱ ጋር ምንም አትሆኝም። እሺ ምንም ማድረግ አይቻልም። እንግዲህ ዳኒ ያው ጥላ ሄደች ነው ማለት ነው። ስለዚህ ራስን ማስተካከል ነው ያለብህ ማለት ነው። እንግዲህ የሚሆን አይመስለኝም። አትበሳጭ፣ ስራህ ነው። የተወዳችሁና የተከበራችሁ ቤተሰቦቼ እንዴት አያችሁት? የዳኒን የፕሮፖዛል ቀለበት ይዞ መምጣትና የአበባ አጣጣል እንዴት አያችሁት? ኮሜንት ላይ ሀሳባችን አጋሩኝ። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው